አንቺ ዳይመንድ ምን አድርገህ ነው የምትለው? ለምንድን ነው የመጣው? ዛሬ ህይወት ጉዳይ ነገር። ቆይ ለምን ይሄን? ቆይ እንዴት ነው በዚህ ልክ እናት መሆን የሚቻለው? ይቅርታ አድርጊልኝና የራሷ ጉዳይ በቃ። ቆይ ግን አንቺ አይሰለችሽም? እሷን ስለማመጥ እኔ ጊዜን አልፈጅም። ለሊና አንድ ነገር አደርጋታለሁ ብትል አንላቅምሽ። ከእነሱ ውጪ የምትኖርለት በህይወት ያለ ሰው ምን እንደምታደርግ ግራ ገብቶኛል። ደስተኛ ነሽ ግን እዚህ በመሆንሽ? አይ አደይ ስራዋ ምንድን ነው? ለሊ ካንሰር ታማ። ምን? አደይስ? እሷማ የቤታችን ሰራተኛ ነበረች። ምን? አውልልኝ አፍቅሬሻለሁ። ባቡሬ በመጨረሻ ለለሊ ለየት ያለ ስሜት እንዳለውና ደግሞ ለሊን እንደሚያፈቅራት ነገራት። ዶክተሩ ባቡሬ ለለሊ ለየት ያለ ስሜት ካለህ አሁኑኑ ንገራት፣ እናም ደግሞ ከአጠገቧ ሁንለት፣ ተንከባከባትም። አሁን ላይ ለሊ ይህ ነገር ያስፈልጋታል ባለው መሰረት ባቡሬ ምንም ጊዜ ሳያባክን ለለሊ አፈቅርሻለሁ ብሎ ነግሯት ይገኛል። ታዲያ ይህ ነገር ያስደነገጣት ለሊም ምላሿ እኔም አፈቅርሃለሁ ይሁን ወይስ ደግሞ ባቡሬ እኔ እኮ እህትህ ነኝ እናም ደግሞ አንተ ወንድሜ ነህ የምትለው ይሆን? ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 172 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አሹ ሮማንን አፈቅራታለሁ እያለ ሲናገር እንደነበረው አሁን ደግሞ በድፍረት ለሮማን አፈቅርሻለሁ ብዬ ብነግራት እህትነቷን እንዲሁም ደግሞ ጓደኝነቷን አጣዋለሁ ብሎ በማሰብ በህልሙም እንዲሁም ደግሞ በእውኑ ሲያስብ የነበረውን ነገር እውን ለማድረግ ቢሞክርም ነገር ግን በህልሙ ያየው ነገር እጅግ በጣም እያስጨነቀው ሲመጣ አሁን ላይ አይ ሮማኔ አፍቅሬሻለሁ ብዬ ከምናገር እናም ሁሉንም ነገር ከማጣ አርፌ ብቀመጥ ይሻለኛል በማለት ሮማንን ፊት እየነሳት እናም እየሸሻት ይገኛል። ሮማንም አሹ ምን አድርጌህ ነው እንደዚህ ፊት የምትነሳኝ ብላ ብትጠይቀውም ነገር ግን እሱ አይ በፍጹም ልነግርሽ አልችልም፣ እስከዛሬ እኔ ለመቅረብ ስሞክር አንቺ ስትሸሺ ነበረ፣ እኔም አሁን እያደረግኩ ያለሁት ያንን ነገር ነው ሲልም ነግሯት ይገኛል። ዶክተሩ የለሊን የሕክምና ጉዳይ መከታተሉን ትቶ አሁን ጉዳዩ ሁሉ ሙሉ በሙሉ ትኩረቱ አደይ ላይ ሆኗል። እናም ዶክተር ባገኘው አጋጣሚ ስለ አደይ ከማወቅና ከመጠየቅ አልቆጠብም ብሏል። አደይን በተደጋጋሚ ለማወቅ ቢሞክርም እሷን ሲጠይቃት ግን ማለትም ስልክ ሲደወልላት ማን የደወለልሽ እናም ደግሞ የት ልትሄጂ ነው እያለ አንዳንድ ነገር ስለሷ ማወቅ ቢሞክርም አደይ ደግሞ ዴቭን ታውቀዋለህ እንዴ ስትል ጠይቀው ነበረ። እሱም አይ አላውቀውም ሲል ቢመልስላትም አይ በቃ ካላወቀው እሱን የደወለልኝ እሱ ጋር ሊሄድ ነው ስትልም አስረድታው ሄዳለች። ታዲያ ለሊ ሕክምናዋን ከጨረሰች በኋላ አንዳንድ ነገር እንደ ጓደኛ ቁጭ ብለው ከዶክተር ጋር ሲወያዩ ነበረ። እናም ስለ አደይ እንድትነግረው በጠየቃት መሰረት ለሊ ደግሞ ይህ ነው ከሚባለው በላይ የጓደኝነት ጥጓን ነግራው ትገኛለች። እናም ዶክተሩ አደይ በዚህ ልክ ናት ማለት ነው ሲልም ለራሱ ጥሩ ነገር ስለሰማ እጅግ በጣም ደስተኛ ሆኖ ስለ አደይ የበለጠ ከዚህ ጠለቅ ያለ ስሜት እየተሰማው ይገኛል። አያይዘውም ለሊን ታዲያ ይችን የመሰለች ጓደኛ እያለችሽ ለምንድን ነው ምንም ቤተሰብ እንደሌለሽ አርገሽ እየነገርሽኝ? እናም ስለ ባቡሬ እንዲሁም ደግሞ ቤት ውስጥ አግኝታት ስለነበረችው ሴትዮም እንድትነግሪኝ እፈልጋለሁ ብሎ ጠይቋት ነበረ። ለሊም ታዲያ ባቡሬ ማለት በጣም የምወደውና የማከብረው ሰው ነው። እናም እናቱም እንደ እናቴ ናት። ሁሉ ነገሮቼ ናቸው። ሰው ባጣሁ ሰዓት፣ ሰው በሌሌ ሰዓት የደረሱልኝ ሰዎች ናቸው ስትልም አስረድታው ነበረ። እጅግ በጣም እየተገረመ ያለው ዶክተሩ ታዲያ ለሊ ለምን ብቻዬን ነኝ እኔ ብቸኛ ነኝ ብለሽ ነገርሽኝ? በዙሪያሽ ይሄ ሁሉ ሰው እያለ ለምን የለኝም ብለሽ ታስቢያለሽ? ሲልም ጠይቋት ነበረ። ለሊም አይ የምወዳቸውን ሰዎች ከማስጨነቅ ራሴን ብችል ይሻላል ብዬ ነው ዶክተር፣ ይቅርታ አድርግልኝ፣ አሁን መሄድ አለብኝ ስትልም ተሰነባብታው ሄዳለች። ያለሊ እግር ወጣ ሲል ጠብቃ ቤዛ ወደ ዶክተሩ ቢሮ ገብታ ትገኝ ነበረ። እናም ዶክተር ሰላም ነው ካለችው በኋላ በር ሳታንኳኪ ለምን ገባሽ እያለ ቢቆጣትም እሷ ደግሞ ይቅርታ ዶክተር ተመልሼ ልውጣ በማለት ነበረ እንግዲህ ተመልሳ ልትወጣ እንደሆነ ፍቃድ እየጠየቀችው ያለችው። ዶክተሩም በጣም ስለተበሳጨባት አይ ችግር የለውም ቤዛ እሻውን ለምን ነበር የመጣሽው ሲልም እንድታወራው ፈቅዶላታል። ቤዛም ስለ ለሊና ስለ አደይ ሊጠይቅህ ነው የመጣሁት።
ማን የታመመው ስትልም ጠይቃው ነበር። እንዴት ታውቂያቸዋለሽ እንዴ ሲል መልሶ ጠይቋታል። አዎ አውቃቸዋለሁ፣ ለሊ ጓደኛዬ ናት። እናም አብረን የተማር ነው። በአጋጣሚ እኔና ለሊ በትንሽ ጉዳይ ተጣልተን አሁን ጓደኝነታችን ቀርቷል። ቆይ ማን የታመመው ስትልም ጠይቃው ነበረ። እሺ እንደዛ ከሆነ አደይንም ታውቂያታለች ማለት ነው? እስኪ ስለ አደይ ንገሪኝ ሲልም ዶክተሩ አያይዞ ጠይቋት ነበረ። ስለ አደይ በጣም ማወቅ ከመፈለጉ የተነሳ ሁሉንም አውቃታለሁ ያለውን ሰው ሁሉ ለመጠየቅ እየወሰነ ይገኛል። ቤዛም ታዲያ አዎ አደይ ማለት የቤታችን ሰራተኛ ነበረች። የእኔ ድሮ ፍቅረኛ የቤት ሰራተኛ ተሆና ተቀጥራ ነበረ። አሁን ደግሞ አመል ስለሌላት እናም ጸባይ ስላልነበራት ተባራ የትም ነው የምትኖረው። ለሊ ናት ሰው ያረገቻት። ለሊም የድሮ ፍቅረኛዋ አውርሷት በሄደው ቤት ውስጥ ነው የምትኖረው ስትል ስለ አደይ መጥፎ ነገሮችን ለመናገር እያሰበች ትገኛለች። ታዲያ ዶክተሩም አደይ የቤት ሰራተኛ ነበረች ማለት ምናምን ሲል ቢጠይቃትም ቤዛም አዎ አደይም ለሊም የቤት ሰራተኞች ነበሩ። አሁን ለሊ አለፈላት። አደይ ግን ዛሬም እንደተጎሳቆለች ትገኛለች እያለች ማቀሳሰሯን ቀጥላ ትገኛለች። ቤዛ እንኳንም ይህን ያህል አግኝታ እሷ እንደውም ያልተፈጠረ ነገር ተፈጠረ ብላ የምታወራ ሴት ስለሆነች ዶክተሩ ባያምናትም ነገር ግን ስለ አደይ አሁንም መወዛገቡን እንደቀጠለ ይገኛል። እናም ቤዛ አሁን ተናግረሽ ከጨረሽ ውጪ ብሎ ካባረራት በኋላ እሱ ደግሞ አሁን ከራሱ ጋር ስለ አደይ ማሰቡን እንደቀጠለ ይገኛል። እናም አደይ የቤት ሰራተኛ ነበረች? ወይ ጉድ! ግን እኮ አትመስልም። ቆይ ግን ለምንድን ነው እንደዚህ ስለ እሷ አብዝቼ እየተጨነኩ ያለሁት? የት ወጣሽ? የት ገባሽ? ማን ደወለልሽ? እንዴት ሆንሽ? እያልኩ ለምንድን ነው እሷን የምቆጣጠራት? ቆይ እኔ ምን ቤት ነኝ? መጀመሪያ ስለ እሷ ያለውን ነገር አላጠራም እያለ ዶክተሩ ከራሱ ጋር እሰጥ አገባ ላይ ይገኛል። በለሊ ጉዳይ ግራ ተጋብቶ የነበረው ባቡሬ በስከ መጨረሻ ለዴቭ ሁሉንም ነገር ነግሮት ይገኝ ነበረ። እሱም ለሊን አፈቅራታለሁ ዴቭ፣ ምን እንደማደርግ ጨንቆኛል። አሁን ላይ ደግሞ እሷ የካንሰር ታማሚ መሆኗን ዶክተሩ ነግሮኛል ሲልም ለዴቭ ሁሉንም ነገር ዝርግፍግፍ አድርገው ነግሮታል። ዴቭም ይህንን ከሰማ በኋላ አደይ ለምንድን ነው እስካሁን ያልነገረችኝ? እናም ከኔ ለመራቅ እየሞከረች ያለችው በለሊ የተነሳ ነው ማለት ነው። እሷም ችግር ውስጥ ሆና ነው በማለት ነበረ እንግዲህ ባቡሬን አይዞ ባቡሬ ግን እንደምታፈቅራት አሁኑኑ ንገራት ሲል ነበረ እያደፋፈረ የሚገኘው። ባቡሬም ዴቭ በጣም ፈርቻለሁ፣ የለሊ ምላሽ ጥሩ ባይሆን ስል ስጋት ይዞኛል። እናም ደግሞ ምንም ነገር ሳላደርግ አሁን ላይ ቀለበት ገዝቼላታለሁ ሲል ነበር የነገረው። በዚህ ነገር ደስተኛ የሆነው ዴቭ መጀመሪያ እንደምታፈቅራት ንገራት፣ እናም ደግሞ የእሷን ምላሽ ስማ፣ ከዛ በኋላ የእሷ ምላሽ ጥሩ ከሆነ ቀለበቱን ታደርግላታለህ ሲልም እያደፋፈረ ይገኝ ነበረ። ታዲያ ፍቅሩን ለመግለጽ እየተቸገረ ያለው ባቡሬ አሁን ላይ በዴቭ ብርታት ለለሊ ፍቅሩን ለመናገር እየወሰነ ይገኛል። እናም ለሊን ካገኛት በኋላ ለሊዬ አንቺ ጋር ረጅም ጊዜ በቆየሁኝ በኋላ ልቤ ውስጥ አጉል ነገር ተፈጥሯል፣ ማለትም ያንቺን ስሜት አላውቅም፣ እኔ ግን ለየት ያለ ስሜት እየተሰማኝ ነው ሲል ነበረ ለለሊ ፍቅሩን ለመግለጽ እየሞከረ የሚገኘው። ታዲያ እሷም ባቡሬ ምን እያልክ ነው? ምንስ ለማለት ፈልገህ ነው እንደዚህ የምትለኝ? ስትልም ጠይቀዋለች። አይ ለሊ በቃ አሁን ላይ ያበጠ ፈንዳ አፈቅርሻለሁ ሲልም ነግሯት ነበረ። ለሊም በጣም በመደንገጥ አተኩራ እያየችው ትገኛለች። ይህ ስሜት ምናልባትም እሷ ጋርም ስላለ አሁን ላይ አይ ቤኪ እኔም እኮ አፈቅርሃለሁ፣ ነገር ግን እኔ አሞኛል፣ በዚህ ሁኔታ መቀጠል አንችልም ብላ ትመልሰ ይሆን ወይስ ደግሞ ማምሻም እድሜ ነው ባለችኝ ጊዜ መጠቀም አለብኝ እናም ፍቅሬን ማጣጣም አለብኝ ብላ አስባ እሷም እንደምታፈቅረው ነግራው ፍቅራቸውን በግልጽ ተገላልጸው ይቀጥሉ ይሆን? ይህንም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር።